የማታመጣውና የማታመጣው ችግርና የማታመጣው ጦዝ የለም። ኪራ አሁንም ሁለተኛ ችግር ቤቱ ላይ ተፈጠረ። ምክንያቱም ሊና ከዚህ ቤት ወይ መባረር አለባት ወይ ደግሞ አደቧን ስርዓቷን ይዛ መቀመጥ አለባት። መሩና የቅዱሴ ህይወት በሷ እንደዚህ መሆኑ በጣም አናዶናል። ሲቀጥል ደግሞ አሁን እንደዚህ የኪያን እናት ገና ከመምጣቷ ሰው ጋር ካልተጣላሽ እያለች ሰውን እንድትደበድብ አድርጋ እዳ በማስያዟ ወይም እንድትታሰር በማድረጓ በጣም መጥፎ ስራ እየሰራች ያለችው ሊና ናት። ኪያ ከዚህ በኋላ ሊናን እንደምደበድባት እርግጠኛ ነን። ኪራ ምንም ማድረግ አልቻለም። ይሄ ድንፈፍ ከዚህ በፊት ብርቄን ከገጠር ይዛ መጥታ በዛብህ ቅዱሴን በጥይት መታ። ሲቀጥል ደግሞ መሩም ቅዱሴ በመተኮሱ ራሷን ስታ በመውደቋ ትልቅ ችግር ውስጥና ችግር መከራ ውስጥ ገቡ። አሁንም ደግሞ የኪያን እናት ሰው ካልተማታሽ ብላ ሰው ለማስገደል ወስዳ በማስደብደቧ በጣም እጅጉን አሳፋሪ ስራ እየሰራች ነው ያለችው። ሌና ወይ አባራት አሊያም ደግሞ አደባ ሲዛት ማለት ነው። ሁለተኛ አደብ ይዛለሁ ትላለች። ተመልሳ እዛ ነገር ውስጥ ዘፈቃድ ተመልሳ ምንም ስህተት ሳትሰራ መዋል አትችልም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንደምን አላችሁልኝ? እኔ አልሐምዱሊላህ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን። አሁኑ እየገባችሁ የደወል ምልክቷን በመጫን ቤተሰብ እየሆኑ እንዲቀላቀሉ እጅጉን ከልብ እንጠይቃለን ማለት ነው። ውድ ቤተሰቦቻችን ሰብስክራይብ በማድረጋችሁ እንዳትረሱ። እዚህ ጋር እንግዲህ የኪያ እናት ከነ ኪራ ቤት መጥታ ቁጭ ብለው ተሰብስበው በሚያወሩበት ላይ ከእንትና ቤት ለሄር ነው ብላ ከነሱ ቤት ችግር እንደፈጠረች አይተናል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ቻናሌ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱ እጅጉን ከልብ በአክብሮት የምጠይቃችሁ ይሆናል ማለት ነው። እኔ እንግዲህ ድምፄ እንደምታዩት ከትናንትናው ትንሽ ይሻላል ብዬ ነበረ። ምሽቱ ጋር ደግሞ ትክ እያደረገ ትንሽ ረብሾኛል ማለት ነው። ውድ የተወደዳችሁ የተከበራችሁ ቤተሰቦች እንግዲህ እንደምትመለከቷት ኪያ በጣም ጭንቀት ውስጥና ሀሳብ ውስጥ ነው ያለችው። በምን ምክንያት ወደሚለው ስንመለስ እንግዲህ ኪያ እናቷን ከኪራ ቤት ይዛት መታለች። ከቤቷ በመምጣቷ አከራይዋ የኪያ አከራይ ጋራ ባለመስማማት በመጣላታቸው ወደ ኪራ ቤት መታለች። ከኪራ ቤት ከመጡ በኋላ ደግሞ ሊና ምን አመጣች ወይም ምን ፈጠረች ወደሚለው ስንመለስ ሊና ትልቅ ችግር ውስጥ ከተተቻት። ልጁን በድንጋይ ካልተመታሽ ብላ በድንጋይ ካስመታችው በኋላ ምን ይፈጠራል ወደሚለው ያ ሰውዬ ተነስቶ የኪያ እናት ወይም ይመታታል አሊያም ደግሞ ለፖሊስ አስይዞ እስር ቤት እንድትገባ ያደርጋል። ስለዚህ ይህ ሊና ጦዝ ሊለቃቸው አልቻለም። ኪያ በአሁኑ የምታዋት አይመስለኝም፣ ተረጋግጣት ይመስለኛል ማለት ነው። ውድና የተከበራችሁ ቤተሰቦች እዚህ ጋር እንግዲህ ቤተሰብ የፋሚሊ ወሬ ሰብሰብ ብለው ከሚያወሩበት መካከል እሷም ተቀላቀለች። ከተቀላቀለች በኋላ ምን አመጣች ወይም ምን ፈጠረች ወደሚለው ስንመለስ እንደምትመለከቷት ይቺ ደደብ ሊና አሁንም ስልኳ በሚስቁበት በሚጫወቱበት ላይ ስልኳ ሲደወል የኪያን እናት ነይ ብላ ከወሰደች በኋላ ምን ተፈጠረ ወደሚለው ስንመለስ አብረን የምንመለከተው ይሆናል። ውድ ተመልካቾቻችን እንግዲህ በጣም ይቅርታ ላይ ጊዜ ጆከርና ሰናይ ምን እየሰሩ ነው ወደሚለው ስንመለስ የሰኒ ትራኪ ጆከርን እያናገረችው ነው። ሰኒን አናግራ ከጨረሰች በኋላ ጆከርን ስጪኝ ብላ ከጆከር ጋር እያወሩ ነው። ጆከርን ራኪ ምን ትለዋለች? እህቴን አደራ እያለችው ነው። እህቴን አደራህን ትለዋለች። ለእህትሽ ምንም እንዳፈሪ እየተንከባከብኩልሽ ይሻታለሁ ይላታል።
ከሰጋም በኋላ ኧረ እባክሽ ትላለች። እንግዲህ ይህች ናት የኪያ እናት። የድሬዳዋ ሰው ሴቶቹም ጀግና ናቸው የሚባሉት ለዛ ነው። እና እማዬ አንቺ እኮ የድሬዳዋ ሰው ነሽ፣ ጀግንነትሽን እመሰግራለሁ እያለ ኪያ እንግዲህ እናቷ ጋር እየተቃለጠች ትገኛለች። ነገር ግን ደግሞ አሁንም ሌና የኪያን እናት ወንጀለኛ አድርጋት ነው ማለት ነው። ምክንያቱም በጣም የማይሰራ ስራ ለራሷ በገባችው ጦዝ ሰውን ይዛ እየከተተች በጣም ችግር ውስጥ ታስገባቸዋለች ማለት ነው። ውድና የተከበራችሁ የጽናት ድራማ ተከታታዮች እዚህ ጋር ናሆሜና መሩ፣ አሁንም መሩ እንደዛው እንደተዘረረችው ናት። ናሆሜ ደግሞ ተጨንቋን በጣም ጨንቆት ጠቦት እያወራ ነው። በቃማ እባክሽን አናግሪኝ እያለ ከጭኑ አድርጎ እየደባበሳት ይገኛል ማለት ነው። ነገር ግን ባለመናገሯ እጅጉን ያሳዝናል። እውነት ለመናገር የቅዱሴ አለመኖር እንዲሁም የመሩ አለመናገር እንዲሁም ደግሞ የራኪ አለመኖር ድራማውን አይቀዝቅዙታል የምትሉ ማለት ነው። ዋናው በህይወት መኖራቸው ነው። ካሉ በህይወት ደግሞ እያደር እየተንቀሳቀሱ ይመጣሉ። እዚህ ጋር ጽናትና ኪያ የፍቅራቸውን ያጣጣሙ። ኪራ እያለች እየሮጠች ስትመጣ ተነስታ እንዴት ትለዋለች። አዎ ተነስቻለሁ፣ ኪያና እናቷ እኮ ወደዚህ ሊመጡ ነው። ስለዚህ እሷ ኪያ ደውላ ቀስቅሳይ ነው ይላታል። አይ እሺ በቃ የሚበላ ምን አለ ለስራ ምናምን ብላ ትሮጣለች ማለት ነው ወደ ኩሽናው ማለት ነው። እዚህ ጋር እንግዲህ ይህ የኪራ ጓደኛ በጣም ተበሳጭቶና ተናዶ እየወጣ ይገኛል። ወዴት እየወጣ ነው ወደሚለው ስንመለከት ወደ ከኪራ ቤት ወጥቶ ተበሳጭቶ እየሄደ ነው። ምክንያቱም ነገሮች እንዲያሰባቸው ስላላገኛቸው ጽናት አሟታን እሷንም ስላለችው የቤታቸውን ሰራተኛ እሷም አሞኛም ብላለች ስላለችው እሷን ሰርፕራይዝ ሊያደርግ ኦሎዝ እና ቸኮሌት ገዝቶ ሲመጣ ቸኮሌቱን አውሬቱ ሊና ትበላበታለች። ከዛ ሄኖክን ያገኘዋን። ከዛ ምንድን ነው ሲለው ሄኖክ ደግሞ ያለው ሸር የእሱን ሸሚዝ ያወልቅና ለነኪራ ሰራተኛ ይሰጣታል። ምክንያቱም እሱን ይዛ ሲያይ ከእሷ እንዲርቅ ማለት ነው። ከዛም በኋላ ይሱ ግን ከሰራተኛይቱ ጋር ሳይሆን ከኪያ ጋር መገናኘት ነበር የሚፈልገው። የኪያን መቀራረብ አልሳካለን ሲል ወደ ሰራተኛይቱ ሊዞር ስለሆነ ሰራተኛይቱን ይህ እባክሽን እንቺ ይሄን ሸሚዝ ልበሽና ብሎ ማለት ነው ሸሚዙን ከሰጠ በኋላ ልጁ ተበሳጭቶ ሴቶች ምንጊዜም ከወንድ ላይ ወንድ ትደርባላችሁ ብሎ ተቆጥቶ ይሄዳል ማለት ነው። ሄኖክ ሸረኛ ነው እውነት። እዚህ ጋር እንግዲህ ኪያና እናቷ ቁጭ ብለው ከቤት እንደሚያወሩት ከአከራይቱ ጋር በጣም እንዴት ብለሽ ነው ልጅ የምትኖሪው ትዕግስት ምናምን ኑሮች ነው እያለች አሁንም እናቷ ያወራቻት ትገኛለች። እዚህ ጋር ኪያን ጆከርና ሰኒ ምን እየሰሩ ነው ወደሚለው ስንመለስ አብራት አቅፋ ካደረች በኋላ ምን እየሰራን ነው ብላ ደንግጣ ተነሳለች። አይ ምንም አልሰራንም እንደምትመለከችው ነው ይላታል። አይ እሱ መሆን የለበትም ብላ ደንግጣ እሷም ትነሳለች ማለት ነው። እንዲህ ብላ ከተኛች በኋላ ማለት ነው እሷም ደስተኛ ሆነው፣ እሱ ግን በጣም ተፍኪር ውስጥ ነበር። እኔ ላንቺ የምገባ አይደለሁም፣ የኔ ሀቀኛ፣ የኔ የዋህ፣ የኔ ጥሩ እያለ እሱ ማለት ነው። ከዛ እሷ ትነቃለች። ከነቃች በኋላ ምን እየሰራ ነው እዚህ ጋር ትለዋለች። እንዲህ ራስሽ እኮ ነሽ እንተኛ ብለሽ የተኛሽው ምናምን። አያትች እንግዲህ ሞጢጦ የሰዎቹንም ቸኮሌት እያነሳች ትበላለች። የተቀመጠ ነገሮችን ሁሉ ታነሳለች። አይሌና እንዲሁ አንቺ የማትገቢበት ነገር የለም እኮ እስኪ የማትገቢበትን ቦታ ነገሬን። እዚህ ጋር ልጁ ቁጭ ብሎ ስጦታ ሊገዛ ስጦታ ሊሰጥ የገዛውን ስጦታ በላችበት፣ ቸኮሌቱንም በላችበት፣ ነገሩንም አየችበት፣ ኦሎዙንም አየችበት ማለት ነው። ከዛ በጣም ተናደደና ቸኮሌቱን በላሽው ይላታል። አዎ በላሁት። ኧረ እንደው አንቺ ምን ትመስያለሽ እያለ ይናደዳል። እንግዲህ እዚያ ጋር እንደምትመለከቷቸው ይችናት የኪራ ሰራተኛ ሄኖክ ጠበቃትና እንዲሁ ፀሐይቱ ትለባለባለች። አንቺ እንዴት ጠፋሽ? ለምን አትደውይልኝም? እንዲሁ የሞተችውን እህቴን እኮ ነው የምታስታውሽኝ የምር
እያላውቁ ማለት ነው። ለስለስ ብሎ ከገባ በኋላ ከዛ ሸሚዙን ያወልቅና ይሰጣታል። እሷም የእሱ ሸሚዝ ይዛ ወደ ቤት ትሄጃለች። ካየችው በኋላ ያን ካየው በኋላ ደግሞ ተበሳጨ። እዚህ ጋር ጆካና ሰኒ እየወሩ እየተጫወቱ ይገኛል። መሸለት እንግዲህ በቃ አዳሬን ቤተሰብ ወላሂ ነው የምላችሁ። ትናንትና ዛሬ አዳር ያ አላህ ቢረሕመትክ በቃ ልቤን ሰንጥቆ ሊገለኝ ወይኔ በቃ ትክትክታው ሊገለኝ ነው የምላችሁ። እንቅልፍ አልተኛሁም ወላሂ ልዓዚም በጣም ከባድ ነው። ተጠንቀቁ። የዚህ አይነት በሽታ እኔ በማንም ሰው እንዲያጋጥም ነው የምለው። እና ውድ ቤተሰቦቼ እባካችሁን ሁላችሁም ሰብስክራይብ አድርጉኝ ፕሊዝ ፕሊዝ፣ ሸር አድርጉልኝ፣ ለሁሉም እንዲደርስ አድርጉልኝ። በዚህ ቪዲዮ እንግዲህ 1000 ቪው እንዲሁም ላይክ 500 ሰብስክራይብ 500 እንድታደርጉኝ በቀላሉ እመኛለሁ ማለት ነው። እዚህ ጋር እንግዲህ የቅዱሴ የድሮ ፍቅረኛ የነበረች ቅዱሴን ቤት 30 ጊዜ ትዞረዋለች። እሱ ግን የለም። የቅዱስ ሁኔታ ልጠይቀ ነው የመጣሁት። እባክሽን አንቺ ጦዘኛ ወደዛ ይጭልኝ፣ እኔ በአንቺ ምክንያት ስኮለኮል ወይም ደግሞ ስስቅ ወይም ስንበረከክ አልውልም። ከዚህ በኋላ እንዳትመጪ ናቲ ብሎ ናቲ ገፍትሯትና ትቷት ይዘጋባታን ቤቱን ማለት ነው። ውድ ቤተሰቦቻችን ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እዚህ ጋር እንደምትመለከቷቸው ቁጭ ብለው ሶፋ ላይ ማለት ነው ስለ ኪያ ስለ ጓደኛቸው እያወሩ ይገኛሉ ማለት ነው። ሁላችሁም ለዚህ ቤት አዲስ የሆናችሁ አሁንም ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ከጉፋንና ከምቀኛ ከሸረኛ ከተንኮለኛ ይጠብቃችሁ፣ መልካምን ያቀርብላችሁ፣ መጥፎን ያርቅላችሁ። አሚን በሉ። እወዳችኋለሁ። እንግዲህ ከበሽታ ሁሉ ይሰውራችሁ፣ መጥፎ ነገርን አርቆ ኸይር ነገርን ሁሉ ያቀርብላችሁ፣ ያሰባችሁትና ጤና ይስጣችሁ ነው የምለው። የምንጊዜ ምኞቴ ነው። ውድ የፋሚሊዎቼ ቤተሰቦቼ አዲስ የሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ ሼር በማድረግ ቤተሰብ እንድትሆኑኝ በአክብሮት ጠይቃለሁ ማለት ነው። ሁላችሁም ሰብስክራይብ ላይክ ሼር እያደረጋችሁ ለምታበረታቱኝ ደግሞ ለእናንተ ምስጋና ወደር የለውም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለሰው ልጅ እስካላችሁ ድረስ መልካምን ስራ ስሩ፣ መልካምን ዋሉ፣ ጥሩ ነገር አድርጉ። እንግዲህ ሰው ሳይሞት ወይም በህይወት እያለ ነው መልካም ስራ የሚሰራው። ከሞትን በኋላ ደግሞ ኻላስ ሁሉ ነገራችን ይቋረጣል ማለት ነው። ስለዚህ ምንም ነገራችን ከመቋረጡ በፊት ተፍ ተፍ ብለን መልካም ነገሮችን ለመስራት በዚህ ዘመናችን በወጣትነት ዘመናችን ብዙ ነገር ይጠበቅብናል እና ብዙ ነገር ለመስራት እሞክር ነው የምለው። ለሰው ልጅ ክፉ አትሰቡ፣ ክፉ ማሰቡ ለማንም ጥሩ አይደለም ነው የምለው ቤተሰብ። እና በጣም አሞኛል፣ ዱአ አድርጉልኝ። ይህን ጉፋን አስወግዱ፣ ይህን ትክትክታ። ኧረ እንደው ጉፋን ቢይዝ ይሻላል። እንደው የተክትክ ከሚያረጋችሁ እንደው ጉፋን እንደው ንፍጤ ሲዝረበረብ ቢውል ራሱ ይሻለኛል። እውነት ነው የምላችሁ ወላሂ። ይህ ግን ትክትክ የሚያረገው አዑዙ ቢላሂ ሚነ ሸይጣን ወጅም እንቅልፍ እንኳን አያስተኛም ማለት ነው። ለሰው ጥሩ ነገር ስቡ። በሄዳችሁበት ቦታ መልካም ነገር ለማድረግ ሞክሩ። ለሰው ልጅ መልካም ነገር ማሰብ፣ መልካም ነገር መስራት ጥሩ ነው። በሄዱበት ቦታ ጥሩ ነገር ማሰብ፣ ጥሩ ነገር መስራት። ጥሩ ነገር የሰራ ሰው ለራስ ነው ማለት ነው። መልካም ነገር መስራት ለራሳችን ነው። መጥፎ ነገርም እንደዚሁ መስራት ለራሱ ነው የሰው ልጅ እና በቻልነው ያክል ከመጥፎ ነገር ርቀን መልካም ነገር ለመስራት ሞክር ነው የምለው። እወዳችኋለሁ፣ አከብራችኋለሁ። በተረፈ ቪዲዮውን በጣም ቅድም ወደ 15 ደቂቃ ምናምን ቪዲዮ ከቀረጽኩ በኋላ ምን አረኩ መሰላችሁ? ሌላ ቪዲዮ የፋሚሊ ፎቶ ምናምን ተቀላቀለብኝና ከዛ በኋላ ያን ቪዲዮ አጥፍቼ ነው እዚህ ጋር የደረስኩት ማለት ነው ቤተሰብ። በቀጣይ ቪዲዮ እስከምንገናኝ እንግዲህ በሀሪፍ ቪዲዮዎች እንገናኛለን። ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሁኑኝ፣ ተቀላቀሉኝ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱ።